ቤዛ ብቻዋን ቁጭ ብላ ቤት በጭንቀት ለመፈንዳት ነው። ምን ይሻለኛል? እዚህ ጋር ኩቻ እያስጨነቀች ነው። ሳሚን ተው ብለው ይሄን ነገር መቋሚያ የለውም። በእኔ ነገር እሱም ተጠምዶ እሷን ችላ ያላት መስሏት ነው መሰለኝ። አስሬ ስለሱ መጥፎነትና ክፉነት ታወራኛለች። ቆይ ኩቻ ግን ምንና ነው ብትረዳኝ ምን አለበት? ኩቻም ትመጣና እሺ ቤዛ ግን እኮ የእናንተ ችግር እኮ የኔም ችግር ነው ታውቂያለሽ። ግን ደግሞ አንዳንድ ጊዜ አያቴም እየደወለች መቼ ነው ጥሎሽን የሚያመጣው እያለች ስታስጨንቀኝ እኮ ነው እንደዚህ ምልሽ እንዳትቀየሚኝ ትላታለች። አይ ኩቻ እሱማ ልክ ነሽ እኮ አንዳንዴ ያስብላል። ግን ደግሞ እባክሽን ለትንሽ ቀን ታገሽኝ ትላታለች። እኔ እኮ ደግሞ የሚያናድደኝ እኮ ስልኩን አለማንሳቱ ነው። እስኪ ሞክሪለት ደግመሽ፣ ምናልባት ስራ ላይ ካልሆነ እያነሳልሻል ትላታለች። ሳሚና ሱራፌል ወይዘሮ ዘርፌ ቤት ነው ያሉት። ግን ደግሞ እሱ ስልኩን ዘግቷል። ስልኩ ዝግ ስለሆነ ስትደውልለት ስልኩን አይመልስም። ይኸውልሽ ስልኩን አይመልስም እኮ ስራ ላይ ስለሆነ እኮ ነው እንጂ ባንቺ ጨክኖ አይደለም ስልኩን የማያነሳልሽ እባክሽን ስትላት፣ እባክሽን እኔ ከሱ ልጅ መውለድ አልነበረብኝም፣ ቸኮልኩኝ። እውነቴን ነው ቸኮልኩ። በችኮላ ማርገዝ አልነበረብኝም። ቤዛ ጉድ ሆንኩኝ ስትል ታስጨንቃታለች። እንዴ እኮ ደስ ሊል ነው እንጂ የሚያስፈልገው የሚያስጨንቅ ነገር አይደለም ትላታለች። እናም ሳሚና ሱራፌል ሳሚ ወይዘሮ ዘርፌን በማስፈራራት በሽውጥ እንዳትንቀሳቀሽ ይላታል። ሉላን ደግሞ አንቺ ወደዚህ ቁሚ፣ አንቺ ምን ያርበተብትሻል፣ አርፈሽ ቁሚ በማለት ፊታቸውን ተሸፍነው ስለነበር ማንነታቸው አይታወቅም። እርግጥ ሉላ ማን እንደሚመጣ በደንብ ታውቃለች። ግን ቢሆንም ደግሞ ይውልሽ ነዛ ጋ ቁሚ፣ አንቺ ምን ያርበተብትሻል በማለት ሱራፌል አንተ ቆመህ ካቲ ሂድ ያዛት ይለዋል። ሱራፌልም ይሄድና ትጅን የኋላ ሁለት እጇን እያስርና አንቺ አርፈሽ ተያዥ እዩልሽ ወደዛ ወደዚህ ቅለበለባለሁ ብትይ አቀምስሻለሁ ሲል ሁለት እጇን የኋሊት ያስራታል። አንቺ ደግሞ አርፈሽ ቁሚ ነግርሻለሁ፣ አንቺም ቆይ ተራሽን ጠብቂ በማለት ግንባሯ ላይ ሽጉጥ ይደቅንባታል። ወይዘሮ ዘርፌ ግራ ተጋብታ ዝም ከማለት ውጭ አማራጭ የላትም። ያ የሚለፈልፈው ምላሷ የለም። ሉላም እዛው ከነሱ አጠገብ ቁማ ተርበተበታለች። ቆይ ምንድነው ችግሩ? የተፈጠረው ምንድነው? ለምን ተረጋግታችሁ እንድንነጋገር አትፈቅዱም? ስትል ተናግራቸው፣ አንቺ ዝም በይ፣ አንቺን ማነሽ አናጋሪ ያደረገሽ ይላታል። በዛን መሀል ሉላ ኩቻ ግን የራሷ የልጇ ያረገዘችው እርጉዝ ነሽ መባሏ ቢጨንቃትም እዩልሽ አሁን እኔ የሆነ ነገር አንዳንድ ነገር አዘጋጅልሻለሁ እያለች ቤዛሷን ለማግባባት ትሞክራለች። ምክንያቱም እኔ በእኔ ጉዳይ ሳሚ ተጠምዶ እሷን ተዋት፣ እሷና እሱ ደግሞ በእኔ ምክንያት እንዲለያዩት አልፈልግም ትላለች። ኩቻ እውነት ከኔ ጋር መዋል ማምሸት፣ በቃ በሄድኩበት መሄድ፣ ከኔ ጋር መለየት የለበትም ትላለች ሳሚን። ሳሚ ደግሞ የቤዛን ንብረት ሳላስመልስ በፍጹም ምንም አይነት እንቅልፍ ሆነ እረፍት የለኝም ይላታል። የሚያስበው ሁሉ ሀሳብ የሆነ የማይሆን ነገር ከሰው የማያገናኝ ሀሳብ ነው። እርግጥ ደግሞ ምናልባት ያሰበው ሀሳብ እውነት ሊሆን ይችላል ትላለች። ግን ደግሞ እኔን እኮ ለምን የተወሰነ እንኳን ከዚች ሰዓቱ ላይ እንኳን ሸራፊዋን ለምን ለኔ አይሰጠኝም እኮ ብዬ ነው ቤዛ እንደዚህ የምናደደው ስትላት፣ አይዞሽ አሁን በቅርቡ ሙሉ ጊዜውን ላንቺ ይሰጥሻል፣ ጠልቶሽ እንዳይመስልሽ። አሁን የጀመሩትን ነገር ይሄ የቦታው ነገር ግራ አጋብቷቸው ነው ታውቂያለሽ። ሮቤል ደግሞ ቦታውን ቤቱን ሁሉን ነገር ልግዛሽ እያላት ስለሆነ እሱን ነገር የሱ እጅ ሳይገባበት እኛ በመሀል እናስቆመው ብለን ነው ትላታለች። ምን? አዎ ሮቤል ሊገዛት ነው ቤቱን። ምክንያቱም ሉሊት ነች ይህን ነገር የነገረችኝ። ለሉሊት ነግራት ነው ዘርፌ ደውሎላት ዘርፌ ሂዳ ነበረ ሮቤል ቤት። እናም ሁሉንም ነገር ላውንደሪ ቤቱን፣ ሱፐር ማርኬቱን፣ ሆቴሉንም ቤቱንም በደና ገንዘብ ልግዛሽና አንቺ እየተንደላቀቀ ደና ቤት ገዝተሽ መኖር ትችያለሽ፣ እነሱ የማያውቁት ምክንያቱም ሳትሳቀቂ መኖር ትችያለሽ ብሎ አለኝ ብላ ለሉላ ነገረቻት። ሉላም ደግሞ ይሄን ነገር ነግራኛለች። እህቴ እርግጠኛ ነኝ አትዋሸኝም፣ ምክንያቱም ይሄ ነገር መጀመር አለበት። ይሄ የተረገመ ሮቤል የእውነት እሱን ያፈቀርኩት
ያረኩት መስሎት ነበረ። እሱ ግን ደግሞ ሰውነቴን እሱ ጋር አረከስኩኝ፣ ከሱ ጋር ተላላጥኩኝ፣ የማልሆነውን ሆንኩኝ ከሱ ጋር። ምክንያቱም ይህን ቤት ያስመልስልኛል ብዬ አስቤ ስለነበረ ነው ይህን ሁሉ ያደረኩት። ግን ደግሞ መስዋዕትነቴን እየወደድኩት በፈቃደኝነት ስለሆነ እያደረኩት ምንም አልበሳጭም ትላለች ሉላ። እህቴ አይዞሽ፣ ሁሉም ነገር ይስተካከላል። ብቻ ይቺ ትጂ ነች አሁን ነገሩ ልታጨናግፍብኝ እየሞከረች ያለችው ስትል ችግድ የለሽም፣ ለሷ አንድ መፍትሄ አይጠፋም ትላታለች። ሰላም ሰላም፣ ውድና የተከበራችሁ የመቅዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ይህን ቪዲዮ የምትከታተሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በአክብሮት እጠይቃለሁ። ሉላ እባካችሁ እኔ ምን ማድረግ እንዳለብኝ አላቅም፣ ብቻ ግን ትጂን ከዚህ ጋር እንድታስወጡልኝ ብቻ ስለጠይቃለሁ። አለበለዚያ ግን ደግሞ ከኛ ጋር ሁና ዘርፌን መጋፈጥ አለብኝ እያለች ነው። እሷም በግማሽ የንብረቱ ተካፋይ መሆን አለብኝ እያለች ነው። ስለዚህ ምን ማድረግ እንዳለብኝ አላቅም ትላታለች። ሱራፌል እና ሳሚ ስፒከር ላይ ስለነበር እየሰማት ስለነበረ ግድ የለሽም እሱን ችግር የለውም ተያት፣ እቺ የተረገመች አሁንም ደግሞ ህይወቴን ስትበጠብጠው ኑራ አሁንም ደግሞ መጣች ተመልሳ የማትረባ ስትል ቤዛም ትናደዳለች። ሱራፌል እና ሳሚም በፍጹም ትጂ እዚህ ውስጥ መግባት የለባትም፣ እናም እሷን የሆነ ምክንያት መፍጠር አለብን ለእሷ በማለት ስልኩን ይዘጉና ሀሳብ መንደፍ ይጀምራሉ። አዎ ትጂን የሆነ ነገር ማድረግ አለብን፣ ምክንያቱም ለሉላ የሆነ ነገር እንነግራትና እኛ እናስጠነቅቃታለን ሉላን። ከዛም በኋላ ትጂን ገብተን እኛ የምናደርገው እናደርጋለን፣ ጭንብል ለብሰን እንለብሳለን፣ እንገባለን። ሱራፌል እንዳታስብ ሲለው ምንም ችግር የለም ከዚህ በኋላ ስለጀመርነው ፍጻሜውን ማየት አለብን ይላሉ። የጀመርነው መጋፈጥ አለብን በማለት ነበር ጭንብል ለብሰው እዛ ቤት የገቡት።